አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰኒዩ ለወርሃ ጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ሉቃስ ወንጌላዊ ጠቢብ እምኍልቆሙ ለሰባ ወክሌቱ አርድእት ዘዘከሮሙ ወንጌል ቅዱስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 በዚች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለማስተማራዊ ሥራ ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታዎፊላም ወንጌልንና የሐዋርያትን ዜና የጻፈ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም ከተገደሉ በኋላ በሮሜ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ምግባር ፈጠሩ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙዎች ሰዎችን በስራዩ ወደ ትምህርቱ አስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስ እንዲያቀርቡ ታዘዘ። ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎቹንም ሰጠው። ወደ እግዚአብሔር መንገድ መርተው ያደርሱሃልና እሊህን መጻሕፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በስራይ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ለኢየሱስ ክርስቶስ ሐዋርያው ነኝ እንጂ ሥራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህችን እጅህን እኔ ቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡት ጊዜም ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ አወቅ። ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳያለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህ በኋላም ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎች ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸው እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህ በኋላ የቅዱስ ሉቃስን ሥጋ በማቅ አይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፈቃድ ወደ አንድ ደሴት ደረሰ። ምእመናንም አግኝተው ወስደው ገነዙት፣ በአማራ ቦታ ማኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለሉቃስ እንተረታ ልሳኑ ወንጌለ መለኮት ይጻፍ እምእለ ብዙኃን ወጠኑ ከመያሪ ኃይለ ቅድመ ኔሮን ወተአይኑ አጥበቃ ወሌለያ ለምትርት የማኑ እስመ ላዕሌሁ ተሰውጠ ለክርስቶስ ስልጣኑ። ሰላም ለክሙ ማኅበረ ሉቃስ ፍነው ሰባ ክሌምኢት ወሰባቱ እደው ምቱራን በሰይፍ አምሳለ ዕፀው ወለሲላስ ሰላም አረጋዊ ልብው ዘመጻሕፍቲሁ አጽንዓ በክልኤ አእዳው